የኑሐሚን እርግዝና ስህተት ነው ተባለ። ኑሐሚን ምን ያክል ደስ እንዳላት። ሌላ ውድ ቤተሰቦቼ ኤርሚያስ አሁንም ኤሚን እያማገጠ ናሆም አይቶታል። አቶ ለይኩን በሰላም ወደ ቤቱ ተመልሷል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ቪዲዮውን ስትጀምሩ ፕሊስ በላይ ከጀምሩት፣ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሆኖ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አቶ ለይኩን ናሆምና ኑሐሚን እባክህን ወደ ቤተ መመለስ አለብህ ብላ እንደውም ኑሐሚን ከእግሩ ስር ወድቃ ለምናው አቶ ለይኩን ወደ ቤቱ ተመልሷል። ኑሐሚን እርግዝናዋ ስህተት ሆኖላታል። በነገራችን ላይ የኑሐሚን እርግዝና በስህተት ነው መባሉ ምን ያክል ደስ እንዳላትና እኔ ራሱ በጣም ነው ደስ ያለኝ። በቃ ከሁሉም ነገር ነፃ የሆነች ያክል ነው የተሰማኝ። ኤርሚያስም ቢሆን ካሁን በኋላ በዙሪያዋ አያንዣብብም። እስከዛሬ ድረስ ልጄ እያለ ነበር። አሁን ግን የእርግዝናው ጉዳይ ካበቃለት ምንም አይነት ግንኙነት ከእሷ ጋር ሊኖረው አይገባም። እሷም ነፃ ትሆናለች። በዛ ላይ ደግሞ አቶ ለይኩን ለናሆም ረዳት ሰራተኛ እንድትሆን አዟል። ስለዚህ ናሆምም አንቺ ካሁን በኋላ የኔ ረዳት የሆነች ነው የምትሰሪው ብሎም ቃል ገብቶላታል። እሷም ለአባቷ ካሁን በኋላ ወደኋላ አልመለስም፣ አዲስ ህይወት፣ አዲስ ተስፋ ወይም ደግሞ በአዲስ ስራ ህይወቴን ሀብዬ ጀምራለሁ። አሁን ወደኋላ የሚመልሰኝ ነገር የለም አባዬ፣ ቀጥ ብዬ ስራዬን ብቻ ነው የምሰራው ስትልም ለአባቷ ቃል ገብታለታለች። በነገራችን ላይ እዚህ ላይ አቶ ተሰማ ወደኋላ መለስ ብሎ መቼስ ከናሆም ጋር ያለሽን ግንኙነት አቁመሻል አይደል? ማለቴ የምልሽ ነገር ገብቶሻል ብሎ ሲጠይቃት ምን እያልክ ነው አባዬ? እኔ ካሁን በኋላ ወደኋላ አልመለስም፣ ከሱ ጋር ምንም አይነት ግንኙነት አይኖረኝም። በዛ ላይ አምራንን ሊያገባት ነው። በቅርብ ጊዜ እንደሚያገባትና ሰርግ እንደሚያደርጉም ነግሮኛል። እኔ ምንም አይነት እንደዚህ አይነት ነገር ሊኖረኝ አይችልም ከሱ ጋር። አባዬ አታስብ፣ ብቻ የእሱ ረዳት ሆኜ ከዛ ድርጅት ተቀጥሬ ስላለሁ እንጂ ከዛ ውጭ እኔ እና እሱ ምንም አይነት ግንኙነት ሊኖረን አይችልም ስትል መልሳለታለች። አቶ ተሰማም እኔም እኮ ፈርቼ ነው መቼም ወንድ አሳለፍ ነው ወደኋላ መለስ ብለሽ የሆነ ስህተት ሰርተሽ በድጋሚ አንገቴን አታስደፊኝም ሲላት፣ አረ በጭራሽ አባዬ እኔ እንደዛ አላደርግም። ከአሁን በኋላ በአዲስ ተስፋ በአዲስ ህይወት አዲስ ስራ ጀምሬ ህይወቴን በደስታ ነው ልጀምር የፈለኩት እንጂ ወደኋላ አልመለስም አታስብ ብለዋለች። ግን ቤተሰብ አቶ ተሰማ ይህንን ነገር ማንሳቱ ተገቢ ነው ብላችሁ ታምናላችሁ? ማለቴ ወደኋላ ተመልሰሽ በድጋሚ አንገቴን አታስደፊኝም። ይሄ ነገር ለሱ ብላ ነው በነገራችን ላይ ይህን ነገር የሚገባችበት። አንዳንድ ጊዜ የሆነ ውለታ ያንቃችኋላ፣ የማትወጡት ውለታ ሲገጥማችሁ ያንቃችኋል፣ እምቢ ለማለት ይከብዳችኋል። ያን ሰው በችግራችሁ በተለይ በጨነቃችሁ እና መውደቂያ ባጣችሁ ጊዜ ኑሐሚን ደግሞ በዛን ሰዓት ካስታወሳችሁ አባቷ ታሞባት የሕክምና ወጪ ባልነበራት ጊዜ የሕክምና ወጪ ብቻ ሳይሆን የዕለት ጉርስ እንኳን አልነበራቸውም። ሻይ በዳቦ እየበሉ ሲደባደቡ፣ ሲላቀሱ፣ ሲጣሉ የነበሩ ቤተሰቦች ናቸው። ስለዚህ በዚያ ሰዓት ደግሞ ኤርሚያስ ምን ያደርጓል? የሕክምና ወጪውን የአባቷን የሆስፒታሉን ችሎ እቤት ድረስ በዊልቸር እየገፋ አምጥቶላታል። በዛን ሰዓት የዛን ሆስፒታል ክፍያ መክፈል ማለት አስባችሁታል? የሰማይ ስባሪ ያክል ነበረ ለኑሐሚን። እሱ ብቻ አይደለም፣ የመድኃኒት መግዣ ሲቸግራት ይገዛላታል። ምንም ነገር ሲቸግራት እሱን ነበር የምትጠይቀው። አጠገቧ ቆሞ የነበረው እሱ ነው። በሱ ተታላና በዛ ውለታ ታንቃ ምን አደረገች? ከሱ ጋር ተኛች። ይሄ ብቻም ሳይሆን ውለታው በነገራችን ላይ ካስታወሳችሁ ኤደን ከእናቷ ጋር ስትጣላ ከተለያዩ በኋላ ከእናቷ ጋር ስትጣላ አንድ ቀን ምን አደረገች? ወጥታ አስፓልት ላይ ተቀመጠች። አስፓልት ላይ ስትቀመጥ ደግሞ የኤርሚያስ የልጁ እናት የነበረችው ያው ሴተኛ ዳሪ ስለነበረች መንገድ ላይ ታገኛታለች። ከዛ ታባብላትና የሆነ ምግብ ቤት ወስዳ ምግብ ካበላቻት በኋላ የሆነ መጠጥ ታጠጣታለች። ከዛ ውስጥ ደግሞ የሆነ መድኃኒት ጨምራ ትሰጣታለች። ከዛስ ባልታወቀው እንዳስደፈረቻት ካስደፈረቻት በኋላ በማግስቱ ስነቃ ራሷን ያገኘችው የሆነ አልጋ ላይ ተኝታ ምናምን ነገር የሆነ ወንድ፣ ለዛውም ሰውዬው ሲያስጠላ፣ በስመ አብ ወወልድ ወመንፈስ ቅዱስ ብቻ
ከዛ ወንድ አጠገብ ተቀምጣ ነው ራሷን ያገኘችው። ሰውየው የምትፈልገው ነገር ካለ ጠይቂኝ ብሎ የሆነ ገንዘብ ወርውሮላት ነበር የወጣው። ወዲያውኑ ያቺ ማታ አብራት የነበረችው ልጅ መጥታ ያው ስራ እንደሰራችባት ወይም ህይወቷን እንዳበላሸችባት ገባት፣ ነገረቻት። ምን እያልሽ ነው ያለሽው? በቃ ምን ችግር አለ ነበር። ምንም ጣጣ አልነበራትም በነገራችን ላይ ያቺ ምን አደረገች? ልክ ኑሐሚን እንዳደረገችባት ይሄን ነገር የኑሐሚንን ህይወት ለማበላሸት ቆርጣ ተነሳች። ኑሐሚንን የማትፈልገውን ምግብ አብልታ ማለት የማትፈልገው ቦታ ይዛ ሄዳ ከቤት መጀመሪያ ከቤት መጥታ ከአባቷም እግር ስር ወድቃ ይቅርታ ብላ ከኑሐሚንም እግር ስር ወድቃ ይቅርታ ብላ ምናምን ተታርቀው ከዛስ ምን አለቻት ስትጫወትበት ወጥተን እራት ልጋብዝሽ ትላታለች። ከዛስ በቃ ይቅርታ አድርጋልናለች ቤተሰብ ሆኖ ላለ ምናምን ብለው እነሱ አስበው ምን ያደረጉ ቤተሰብ እሺ አሏት። እሺ ሲሏት ይዛት ትሄዳለች። ከዛም ያው ልክ እሷ ላይ እንደተደረገባት ታደርግና ልታስደፍራ ስትል ኤርሚያስ ይደርስላታል። ኤርሚያስ አውጥቷታል። ይሄን ሁሉ ጉድ አደረገ ነው እንግዲህ ኤርሚያስ ማለት። እሱን ደግሞ አለማፍቀርና ወይም ደግሞ ከሱ ጋር እሱ የሚፈልገውን ነገር አለማድረግ በዛን ሰዓት ለኑሐሚን ከባድ ነበረ። በዛ ተታለለች። እንግዲህ የተፈጠረው ሁሉ ተፈጠረ። ያም ሆነ ይህ ደስ የሚለው ነገር እርግዝናው ስህተት መሆኑ ነው። አሁን ግን በአዲስ ተስፋ በአዲስ ህይወት አዲስ ነገር ተጀምራለች። እንግዲህ የናሆም ረዳት ሰራተኛ ሆና ትሰራለች ማለት ነው። ሌላው አሁንም ቢሆን እነ ወይዘሮ ገነት ከዛ ቤት ሆነው መቼውንም ቢሆን ለአቶ ተሰማ ሰላም እንደማይሰጡትና በጭራሽ እንደማይለቁት ነው የሚጠብቁት። አቶ ለይኩን ቤቱን በስሙ እስከሚገዛለት ነው። ከዛ በኋላ ግን እነሱ ስራቸውን ሰርተው ለመውጣት ነው። እኔ ግን አቶ ለይኩን እንደኔ ሀሳብ አቶ ለይኩን ቤቱን በኑሐሚን ስም ቢገዛው በጣም ደስ ይለኛል። እርግጠኛ ነኝ በአቶ ተሰማ ስም ነው የሚገዛው። ነገር ግን በኑሐሚን ስም ቢገዛላት አቶ ለይኩን መልካም ነው። ምክንያቱም አቶ ለይኩን በኑሐሚን ስም ቢገዛ ገነትና ኤደን የመካፈል ቻንስ አይኖራቸውም። በተሰማ ስም ከገዛው የመካፈል እድል ይኖራታል። የ80 ባሏ ነው። ብዙ አመት አብረው ተቀምጠዋል። ስለዚህ የመካፈል ቻንሱ ይኖራታል። በኑሐሚን ስም ከተገዛ ግን እርርድብን ይላሉ እንጂ ከዛ ቤት ቅንጣት ታክልም አያገኙም። ያም ሆነ ይህ አሁን እነሱ የሚጠብቁት ቤቱ በስማቸው እስከሚገዛላቸው ነው። እሱ ብቻም ሳይሆን ውድ ቤተሰቦች በጣም በሚያሳዝን ሁኔታ ለአቶ ተሰማ የሕክምና ወጪ በጣም ብዙ ገንዘብ እንደሚጠይቅ እያወሩ ነበር እና ብዙ ገንዘብ ከጠየቀማ ምናልባትም ቤቱን ላይገዛ ይችላል። ስለዚህ አባዬ ባይታከም ምን ችግር አለ? በቃ እግሩን ነው የቀረው፣ እንደዚሁ በዊልቸር ቢሄድስ ምን ችግር አለ? ለምን ይታከማል እስከ ማለትም ደርሳለች። በዚህ ደረጃ ራስ ወዳድ ናቸው እነሱ። በነገራችን ላይ በዚህ ደረጃ መሰሪ ናቸው። ሰው ላደረገው እንግዲህ በራሱ ገንዘብ እንኳን አውጥቶ የሚታከም አይደለም አቶ ተሰማ። የሚያደርግለት ጓደኛው ነው አይደል? እንደ ቤተሰብ ያ ሰው ላደረገለት እንኳን ምን ያክል እንደሚመቀኙና ምን ያክል ለአባቷ ወይም ለአቶ ተሰማ ክብር እንደሌላት ነው የሚያሳየው። ህመሙ የራሱ ጉዳይ፣ ግን ቤቱን ገዝቶ ከዛ ከቤቱ እንካፈል ብቻና ብቻ ነው አላማቸውና አቀዳቸው። ግን ደግሞ ምንም ነገር እንደማይሳካላቸው እርግጠኛ ነኝ። ሁልጊዜ መጥፎ ነገር ባሰብን ቁጥር ፈጣሪ ያሳካልን። እንግዲህ ኑሐሚንን ካያችኋት ከዛ ቤት መጀመሪያ ከዛ ከነበሩበት ቤት ሲወጡ ኤርሚያስ ተቀበላት። ያው ክፉም መልካም ነገር ቢኖርም በመካከላቸው ለጊዜው ተቀብሎ ቤት ተከራይቶ ምናምን እየኖሩ ነበር ጥሩ ህይወት። ከዛም አልተሳካም፣ ወጡ። አቶ ተሰማ ከሆስፒታል እንዳለ አቶ ለይኩን አገኘው። ከዛስ ሁለቱንም ጠቅልሎ ወደ ቤት ወሰዳቸው። ያው ከዛ ቤትም ሰላም ባይፈጠርም ችግር በችግር ቢሆንም ግን እቤት ውስጥ እየኖሩ ነበር። ኤደንና እናቷስ ጎዳና ነበሩ። እና ሁልጊዜ እኔ ይሄ ድራማ ከጀመረ ጀምሮ በእናትና በልጅ ላይ የማየው ሸር፣ የማየው ተንኮል፣ የማየው መጥፎ ስራ አንድም ቀን ጥሩ ቦታ ጥሏቸው አያውቅም። መልካም ነገር አንድም ቀን ጥሏቸው አያውቅም። ኑሐሚን በተለይ በወንዶች በጣም ተወዳጅ ናት። ሁሉም ይወዷታል። ዳግምም እንዳያት ነው የወደዳት። ኤርሚያስም እንዳያት ነው የወደዳት። አቶ ለይኩንም ልክ እንደ ልጅ እንደወለዳት ልጁ ነው የወደዳት። ናሆምም ለሷ አንገቱን ገትሮ ነው ሲከራከርላት የነበረው።
ፈጣሪ የሰው መውደድ ይስጣችሁ ቤተሰብ ጌታ በቃ በዚች ምድር ላይ ከምንም በላይ ፈጣሪ የሰው መውደድ ይስጣችሁ። በቃ ፈጣሪ የሰው መውደድ ከሰጣችሁ ሁሉም ነገር ይሳካል። ለማንኛውም እኔ እዚህ ላይ ያበቃለሁ። ላይክ አትርሱ።